ምህረት አይገባት ተኩስ አይናውጣ ሁሉም ሰው ፍቅርና መልካምነት አይገባው ለአንዳንድ ሰው ልክ እንደነሱ መጥፎ መሆን ይኖርብሻል ይቻለም ለጥሮች ሳይሆን ለጠንካሮች ብቻ ናት በቁም ነው ማቃጠል ዝም በይ እገላለሁ የእጅሽን ታገኛለሽ እቺ ሴት እንዳታምናት ተኩስ አባቴ የሚል ነገር ውሸት ነው ያችርጉም ሴት በአብረት መግቢያ ታሳያት እንዴት ደስ እንዳለኝ ስትሄጂ ተፋተን ነው እሺ ምን አይነት ግን ባለጌ ነሽ ከዛሬ ጀምሮ ሁለታችሁም ያቀዳችሁት ተንኮል የዚችን ልጅ ጉድ አንተ ራስህ በአይነት አያለ ዲና ስለምን ስርቆት ነው የምታወሪው ለአንዳንድ ነገር ብሎ ያስቀመጠው ገንዘብ ነው እንዴት ከሚያኖርሽ እንደ ቤተሰብ ከሚያይሽ ሰው ትሰርቂያለሽ ዛሬ ከዚህ ቤት መንቀሬ ነው ማስወጣሽ ከዚህ በላይ እዚህ መቆየት የለብሽ ያለውን ሁሉ ነገር ነው የምናጥቀው አሁኑኑ ቤቴን ለቀህልኝ ሂድ እና የገዛ ወንድሜን እያባረርክ ነው መብትህ የምታሳየው አስፈላጊ ከሆነ ማንም ሰው ሊባረር ይችላል እረፍ አልኩህ እኮ አይደል እንዴ ቆይ ግን አንተ ማነህ አዋርዶ እንዳስወጣኝ አዋርጅ አስወጣዋል ዲና አንቺ በጣም ክፉ ሰው ነሽ ከክፋት ውጪ ደግሞ ምንም ነገር አታውቂም የኔ ቅዱስ ሰይጣን ደም እንባ ነው ማስለቅሳችሁ ገና ከመውጣቴ መበጣበጥ ጀመሩ አባቴ አትመነው አባቴ አትመነው እቺ ሴት እንዳታምናት ተኩስ ምህረት አይገባት ተኩስ ውሸት ነው አባቴ የሚል ነገር ውሸት ነው ዝም በይ ከዚህ በላይ እንድትጫወቺብኝ አልፈቅድልሽ ተኩስ ለባለቤትሽ የሰጠሁትን ደብዳቤ አየሽው? በእርግጠኝነት እስካሁን ታይዋለሽ። ባዶ ፖስታ ነው፣ ውስጡ ምንም አላደረኩበትም። የምልሽን ማታደርጊ ከሆነ ግን በቀጣዩ ከልጆችሽ አልበም ጋር ነው ምልክነት። ምንድን ነው የምትፈልገው? ንገረኝ። የፈለከውን ነገር አድርግልሃለሁ። በጣም ጎበዝ። ምን እንደምፈልግ ከስጦታ ጋር ሌላ ጊዜ ልክልሻለሁ። ምንም አያስፈልገኝም። የምትፈልገውን ነገር ተናገር፣ ይደረግልሃል። ከዛ ከኔም ከቤተሰቦቼም ትርቃለህ። ከዚህ በላይ ህይወቴን አታስጨንቀት። የፈለከውን ነገር አደርግልሃለሁ። ምንድን ነው የምትፈልገው? ተናገር። ብር ነው? ስንት ልስጥህ? 100,000? 200,000? ወይዘሮ ዲና በጣም ትንገዠገዣለሽ። ይሄ እኮ ነው ችግር ውስጥ የሚከትሽ። ምን እንደምፈልግና ምን እንደምፈልግ እኔ በፈለግኩ ሰዓት እነግርሻለሁ። በይደናው ደግሞ ስሚማ። እየሰማሁ ነው። ዲና ፈገግ በይ። ቆይ ግን አንተ ማን ነህ? ቅርቢስ ነው ፈሪ
ፈሪ ነህ። ማንም ሆነ ማን ህይወቴ እንደበጠበጥከው ህይወትን በጠብጥልሃለሁ። በቁም ነው ማቃጠል። አለቅም፣ እገልሃለሁ። ፈሪ ነው፣ ፈሪ ነህ። እባክሽ ነኝ ውድ ልጅ እንደዚህ አትከፊ። እመለሳለሁ አልኩሽ አይደለ? እኮ ያንቺ ቤት ነው። ለምን ትሄጃለሽ? ነግሬሽ የለ ቶሎ እመለሳለሁ። አላምንሽም። አባቢ ከሌለ ነው አይደል የምትመጪው? አይ እንደዛ አይደለም፣ ቶሎ እመለሳለሁ። ግን በመጣው ቁጥር ሲሄድ እንደዚህ የምትከፊ ከሆነ እኔም በጣም ይከፋኛል። እናትሽ እንዲከፋት ትፈልጊያለሽ? አልፈልግም እኮ ለኔ ለእናትሽ ብለሽ ፈገግ በይልኛ። ስለሄድሽ እኮ ከፍቶኛል። እንዴት ነው ፈገግ የምለው? እባክሽን ለእናትሽ ብለሽ። እሺ እናቴ፣ እወድሻለሁ። እኔም በጣም አድርጌ እወድሻለሁ። ደግሞ እንደመጣው ለአባትሽ እንዳትነግሪው። እሺ እናቴ። እሺ ልዩ ዛሬ ከዚህ ቤት መንቅሬ ነው ማስወጣሽ። ከዚህ በላይ እዚህ መቆየት የለብሽም። የኔ ቆንጆ አሁን ቀለል አለሽ ወይስ እንደተናደድሽ ነው? በጣም ይቅርታ ማታ አስጨነቅኩ አይደል? ችግር የለውም የኔ ቆንጆ። የኔ ፍቅር በእኔ ምክንያት መጨነቅ የለብህም። ይገባኛል፣ ማታ ትንሽ አብዝቼዋለሁ። ችግር የለውም። እኔ ላይ ምንም የማድረግ መብት አለሽ። ስለምትረዳኝ አመሰግናለሁ። ምንም አይደል። ምን እያየሽ ነበር? እነዛ ቆሻሾችን ነው። ልዩ ዛሬ ከዚህ ቤት መውጣት አለባት። አመሰግናለሁ በጣም። መቼም የማረሳው ሌሊት ነው እንዳሳልፍ ያደረግሽኝ። የእናትነት ክብሬን ነው የመለስሽልኝ። ማርታ፣ ላንቺ እኮ ከዚህም በላይ ይገባሻል። አብርሃም ከመምጣቱ በፊት እናባራታለን። ከዚህ መውጣቷ ጥሩ ነው፣ ግን ደግሞ የባለፈው አይነት ነገር እንዳይደገም። በአሁኑ አብርሃም ከኛ ጎን ነው የሚሆነው። ምን ልታደርጊ አስበሽ? እሱን አላሳየ። በቃ ልሂድ፣ እመለሳለሁ። እሺ እኔ ያለው ችግር የለም። እርግቤ ምን ሆነሽ ነው? የጣፋጭ ንገሪኝ። ለምንድን ነው እናቴ ከኔ ጋር ማትኖረው? እኔ እኮ ፈልጋታለሁ። አውቃለሁ እኮ ግን ደግሞ ትንሽ ጊዜ፣ ከዛ ሁላችንም አንድ ላይ እንኖራለን። እሺ እርግቤ፣ ትንሽ ጊዜ ብቻ። እሺ አልሽኝ? እሺ አልሽኝ? በቃ እኔ አሁን ክፍልሽን እንግባና የቤት ስራሽን እንስራ፣ ከዛ እናጠናለን። ስወቂያ
አብርሃም ይሄንን ለአንዳንድ ነገር ብሎ ያስቀመጠው ገንዘብ ነው። እናማ የሚሆነውን ነገር አብረን እናያለን። አሁን ገባህ አይደል? አብርሃም በአሁኑ ከኛ ጋር ምን አይመስልም? በደንብ እንጂ የኔ ቅዱስ ሰይጣን። ማርኮ የኔ ልጅ እንደዚህ አይነት ነገር ማየት የለባትም። ሳቢላን ወደ ክፍል ወሰዳት። ልዩስ አብረን ልናጠና ነበር እኮ። ሳቢዬ ነይ እንሂድ። ትመጣለች የኔ ቆንጆ። አሁን ነይ እንሂድ። ምን ነው ዲና፣ ችግር አለ እንዴ? እንዴት ከሚያኖርሽ እንደ ቤተሰብ ከሚያይሽ ሰው ትሰርቂያለሽ? ዲና፣ ስለምን ስርቆት ነው የምታወሪው? አይን አውጣ። ድሮስ ልታምኝ ነበር? ምን አይነት ግን ባለጌ ነሽ! እንዴት ከአብርሃም ከአባትሽ ትሰርቂያለሽ? ከቤትሽ ዲና፣ እኔ ምንም ነገር አልሰረኩኝም። ነይ፣ የወሰድሽውን ታመጫለሽ። እዛ ክፍልሽ አይደለም ቀረቅረ የወሰድሻትን አንድ ባንድ ታመጫታለሽ። ልቀቂኝ፣ እኔ ምንም ነገር አልሰረኩኝም። አላምንሽም አንቺ ቆሻሻ። ከአንቺና ከዛች ዘመድሽ ውጪ ማንም የሚወስድ ሰው የለም። ካመንሽ መኝኝ፣ ካላመንሽ ደግሞ አላቅልሽም። እኔ ግን ሌባ አይደለሁኝም። እሱን እኔና ምን ያለ ልቀቂኝ፣ ነይ አልኩሽ። ልቀቂኝ፣ እኔ ሌባ አይደለሁኝም። እሱን ልናይ አይደል? አሁን ቀጥ ብለሽ ወደ ክፍልሽ ግቢ። ዲና፣ ምንድን ነው? እሱን አንቺ አይመለከትሽም። ልጅ ቀጥይ። ዲና፣ በእውነት እኔ ምንም ነገር አላየሁም ብለሽ ግቢ። አውጪ። የት ነው ያደረግሽው? ዲና፣ በእውነት እኔ ምንም ነገር አላየሁኝም። ዲና፣ ምንድን ነው የተፈጠረው? ቆይ ምንድን ነው የጠፋው? ዝም በይ አንቺ። በማያገባሽ ነገር ጥልቅ አትበይ። አንቺ የት ነው ያደረግሽው? አታውጪ። ልዩ፣ ምናልባት ተሳስተሽ ከወሰድሽ በጊዜ ቤት መልሽ ነው የሚሻለው። ካልሆነ ግን ከባድ ችግር ነው የሚፈጠርብሽ። እኔ ምንም ነገር አላየሁኝም። ተዋት ማርኮ። ድሮስ ወስጃለሁ እንድትል ነበር ጠበቀ የጠየቃት።
የምን ድምፅ ነው? ገና ከመውጣቴ መበጣበጥ ጀመሩ። እዚህ ነው የደበቅሽው? ዲና በእውነት እኔ ምንም ነገር አላየሁኝም። እውነቱን ብታውጭ ይሻልሻል። በኋላ መገኘቱ አይቀርም። እዚህ ነው ወይ የደበቅሽው? ተናገሪ እንጂ። ብታውጭ ይሻልሻል። በኋላ መገኘቱ አይቀርም። እዚህ ነው የደበቅሽው? ምን ሆናችኋል? ድምጻችሁ እኮ ውጪ ድረስ ነው የሚሰማው። ጎሽ አባቴ እንኳን መጣ። የዚችን ልጅ ጉድ አንተ ራስህ በዓይንህ ታያለህ። ዲና ምን እያደረግሽ ነው? ልጅቷን ምን አድርጊ ነው የምትያት? ምን? ለነገሩ ከኔ ይልቅ እሷን አይደል የምታምነው? እቺ ታማኝ ልጅ ግን አንተ ያስቀመጥከውን ገንዘብ ሰርቃለች። ቆይ እናንተ አይሰለቻችሁም? እንዴ እቺ ልጅ በውሸት ወንጀል? ወንድሜ ቆይኛ ከመጀመሩ ነው ሰን በውሸት ወንጀለናት የምናውቀው። በዛ ላይ እውነት ይሁን ውሸት ገና አልተረጋገጠም አይደል እንዴ? ማርኮ በቃ ከዚህ በላይ አታናደኝ። ሁለታችሁንም ላናገራችሁ ፈልጋለሁ። አንተ ራስህ በቃ መጠራጠር እዚህ ድረስ መድረሱን አላውቅም ነበር። አሁን ግን አንተ ራስህ በዓይንህ በብረቱ መሳሳትን ታያለህ። አንቺ እዚህ ነው የደበቅሽው? ዲና በቃሽ። አንተ ራሱ በቃ ዛሬ በተናገርከው ነገር ታፍርበታለህ። ታያለህ። እዚህ ነው የደበቅሽው አይደል? የት አለ? የት ነው ያስቀመጥሽው? ዲና ቆይ ለምን አታምኚኝም? እኔ አልሰረኩኝም። ቆይ እንዴት ከቤት ይሰርቃለሁ? ዝጊ። ከአንቺ ውጭ ማንም የሚሰርቅ ሰው የለም። እዚህ ውስጥ ነው አይደል የደበቅሽው? አገኘዋለሁ። እንዴ የት አባቱ ገብቶ ነው? እዚህ አይደል እንዴ ከተስኩት? አዎ እርግጠኛ ነኝ እዚህ ውስጥ ነው ከተስኩት። ታዲያ የት ሄደ ይባላል? ዲና ምን እያደረግሽ ነው? አባቴ እውነቴን ነው። እሷ ናት የሰረቀችው። በቃሽ በቃሽ ዲና። እውነቴን ነው አባቴ። እሷ ናት የወሰደችው። እውነት አባቴ። ተይ ዲና በቃሽ። አንተ ድሮም አታምነኝም። በእርግጠኝነት ራሷ ናት የወሰደችው። ቆይ አባቴ ሳሳይ ታምነኛለህ? ዲና እባክሽ ንጹህ ልጅ መወንጀል ይብቃሽ። ልዩ መቼም እንደዚህ አታደርግ። ከራሴ በላይ አምናታለሁ። እንዴት ሊሆን ይችላል? በራሴ እጅ እኮ ነው የከተስኩት። ዲና በቃሽ። አሁን ልዩን ይቅርታ ጠይቂያት። ይቅርታ? ለምን ሲባል? በሐሰት ስሟን ሌባ ብለሽ ስላጠፋሽው።
ታያለህ። በእርግጠኝነት እሷ ናት የወሰደችው። አባቴ አይተህ ታረጋግጣለህ። ዲና ምን ሆነሻል? እኔ ነኝ የደበኩት ብለሽ ለምን በግልጽ አትነግሪው? ያማታል እንዴ? ዲና ምን ሆነሻል? ከቅድም ጀምሮ ልብሷ ውስጥ ነው እየፈለግሽ ያለሽው። ስትሰርቅ አይተሻታል ወይንስ በሐሰት ሌባ ለማስባል ራስሽ ነሽ እሱ ውስጥ የከተትሽው? ማ እኔ እንዴ? አባቴ እንዴት እንደዚህ ያደርጋለሁ? ቆይ አንተስ እንዴት እንደዚህ ደፍረህ ልትናገረኝ ቻልክ? ታዲያ ልዩን ብቻ መጠርጠር ለምን አስፈለገ? እንዴት እዚህ ልትፈልጊ መጣሽ? እንዴት እዚህ ውስጥ እንደከተተችው እርግጠኛ ሆንሽ? አባቴ ብሩን እኮ ካስቀመጥኩበት ሳጣው ነው። ዲና በቃሽ፣ ምንም ነገር እንዳትናገሪ። ትንሽ እንኳን እፍረት አይኖርሽ? ልጅቷን ያለ ጥፋቷ በሐሰት ሌባ አለሻት። እሱ ሳያንስሽ መሳሳትሽን እያወቅሽ እንኳን ልታምኚ አልፈለግሽም። ለዚህ በእርግጠኝነት ምክንያት ይኖርሻል። ምን ይኖረኛል አባቴ? በቃ እሷ የወሰደችው መስሎኝ ነው። ታዲያ ልዩን ብቻ መጠርጠር ለምን አስፈለገ? እሷ እኮ ቤተሰባችን ናት። እንዴት ከመሬት ተነስተሽ ትወስዳለች ብለሽ አሰብሽ? ያው ከዚህ በፊት አድርገው ስለምታውቅ ነው። እሱን ደግሞ በገዛ አፏ ሰምተዋል። አቢ የዛኔ ሌባው አጥር ሰብሮ የገባ ጊዜ እኔ ነኝ ያገዝኩት። ምን? አንቺ? አንተ ጅል! እህቷን አግተው ስላስፈራሯት ነው ሊጭ። በቃክ። ያቺ ሚስት ተብዬና እርኩሱ ማርኮ እናትና እህቷን አግተው ሲያስፈራሯት ነበር። አባቴ ምን ሆነሃል? ደህና ነህ? ነግሬሻለሁ። አሁን እንደ ትልቅ ሰው ጥፋትሽን እመኝና ልጁን ይቅርታ ጠይቂያት። ነግሬሻለሁ ዲና፣ ጠይቂያት። ልዩ ይቅርታ። ነግሬሽ ነበር፣ እኔ ሌባ አይደለሁኝም። በላንተም ይቅርታ ጠይቃት። ከእህትህ ጋር ወግነህ ሌባ ነሽ እያልክ ስሟን እያጠፋ ነበር። የምታደርጉትን ነገር በጠቅላላ አብራችሁ ነው የምታደርጉት። ስለዚህ አንተም ትኖርበታለህ። ይቅርታ ጠይቃት። ባትለኝም እኮ ልጠይቃት ነበር። ልዩ በስተት ስላስቀየምሽ በጣም ይቅርታ። ሁለታችሁንም ለብቻችሁ ላናግራችሁ እፈልጋለሁ አሁን። ቆንጆ አታረቅሽ። በቃ ለምን? ምን ልትጠቀሙ ነው እንደዚህ የምታደርጉት? ወንድሜ በቃ ተሳስተን ነው። ይቅርታ አልናት እኮ። አባቴ አንተ ስላልክ ነው እንጂ እኔ በጣም እርግጠኛ ነኝ እሷ ናት የወሰደችው። ዲና ረፊ፣ ሀፍረት የሚባል ነገር አታውቂ? እንደውም ምን እያሰብኩ እንደሆነ ታውቂያለሽ? ሆን ብላችሁ ልዩን ከዚህ ቤት ለማስባረር ያደረጋችሁት ተንኮል ይመስለኛል። አባቴ እንዴት እንደዚህ ትላለህ? ልክ ነኝ። ሆን ብላችሁ ነው ያደረጋችሁት። ዲና፣ ሁኔታሽን በደንብ እያስተዋልኩት ነበር። ለምን በልዩ ላይ እርግጠኛ ሆንሽ? ለዚያውም ክፍሏ እንዳስቀመጠችው።
ልብሷ ውስጥ ድረስ መሄድ ለምን አስፈለገ? እንዴትስ ልብሷ ውስጥ አስቀምጣለች ብለሽ እርግጠኛ ሆንሽ? ንገሪኛ። አየሽ፣ መልስ የለሽ። ይሄ እኮ የህፃን ስራ ነው። እንዴት እንደዚህ ታደርጋላችሁ? ወንድሜ በእርግጥ አንተም እውነት አለ። እንደዚህ ብታስብም አልገረምም። ግን ደግሞ ታውቃለህ፣ እህቴም ቢሆን ይህን እያደረገች ያለችው ለአንተና ለቤቷ ስትል ነው። ይህንን ደግሞ የትኛውም ሴት የምታደርገው ነገር ነው። እንደውም ልንገርህ፣ የብሩ መጥፋት ጭምር እጠራጠራለሁ። ደግሞ ይህን ሀሳብ የሷ ብቻ አታስመስል። ሁለታችሁም ያቀዳችሁት ተንኮል ነው። ከልዩ ጋር ያላችሁ ችግር ምን እንደሆነ አላውቅም፣ ግን ከዚህ ቤት እንድትወጣ ትፈልጋላችሁ። አሁንም ተንኮል እያሴራችሁ። አንድ ነገር ልንገራችሁ፣ ለልዩ ይሄ ቤት ቤቷ ነው። ምንም ብታደርግ ከዚህ ቤት አትሄድም፣ ወዴትም አትሄድም፣ ወዴትም። አሁን ሳብዛው ከቅድም ጀምሮ ዝም ብለህ ትወቅሰናለህ። የሆነ ቅዱስ ልጅ የተናገረን እኮ ያስመሰልከው። ስለ ልዩ እኮ ሁላችንም እናውቃለን አይደል? በቃ የጃመሏ የተነሳባት መስሎኝ ነው። ደግሞ እዚህ ቤት ውስጥ ከሰው ውጭ የሚጠረጠር ሰው አለ? እስኪ ንገረኝ፣ አለ? አንተ በእኔ ቦታ ብትሆን ምን ታደርግ ነበር? ማንን ነው የምትጠረጥረው? ዲና አይሰለችሽ? ውሸት፣ በዚህም በዚያም ውሸት ብቻ። ከልዩ ጋር ያላችሁ ችግር ምንድን ነው? የሆነ ሚስጥርማ አለ። ሚስጥር? ሚስጥር ሚስጥር የሚባል ነገር የለም። ዲና በቃሽ። ከዚህ በላይ አልናገርልሽ። እናትና እህቷን አግታችሁ ልጁን በግድ ሌባ ነኝ እንድትል እንዳደረጋችኋት እኮ አውቃለሁ። ተረጋጊና የሆነ ነገር አሳይሻለሁ። ምንድን ነው? ነይ ነይ፣ ተከታይ። ወዴት ነው የምትወስጂኝ? ርብቃ ዝም ብለሽ ተከታይ። ነይ ነይ ነይ። ቆይ አንዴ ታገሽኝ። ምንድን ነው? የአብርሃም ብር ነው። አንድ ሰረቅሽ የተባለው ብር እና ርብቃ አንቺ ጋር ምን ይሰራል? ቆይ ምን እየተፈጠረ ነው? ቆይ ልዩ አልገባሽም እንዴ? ዲና ኮን ብላንችን ሌባ ለማስባል አብርሃም ያስቀመጠውን ብር አንስታ ክፍልሽ ውስጥ ደብቀው ነበር። ይቺ ክፉ አንቺ ጋር እንዲገኝና ሌባ እንድትባይ እኮ ነው። ራሷ ደብቃ ነው እኔ ሌባ ያስባለችኝ? ቆይ ለምን? ግልጽ እኮ ነው። ከዚህ ቤት ላይ ያስወጡሽ ነዋ። ይህን ያህል ምን አደረግኳቸው? መድኃኒቱ እንዳልጨመርኩት ለአንቺ ስነግርሽ ማርኮ ተደብቆ እየሰማን ነበር። በዛ ምክንያት ይመስለኛል። ርብቃ ቆይ አንቺ የሁሉ ነገር እንዴት አወቅሽ? እየጠነሰሱ ነው።
ያች ርጉም ሴት በሀፍረት መግቢያ ታሳያት እንዴት ደስ እንዳለኝ። እሷማ ተንኮሏን ተማምና አንቺን ልታዋርድሽ አስባ ነበር፣ ግን ራሷ ተዋረደች። የታባቷ አብርሃም ሴራቸውን ሳያውቅባቸው አይቀርም። ርብቃ ዛሬ አንቺ ባትኖሪ ኖሮ ባቢ ፊት ላይ ባባል ነበር። በጣም አመሰግናለሁ። ምንም አይደለም ቆንጆ። እኔና አንቺ አንድ ሆነን እነዚህን ተንኮለኞች እናጋልጣቸዋለን። በሏ የተናገርኩት ውሸት ነው? ተናገሯ። ዲና ንገረኝ እንጂ ውሸት ነው በይ። ማርኮ አንተ ነህ ይሄንን የምታደርገው? ዋሻው አንተ አላደረግከው? አባቴ አንዴ ላስረዳ። ለምን ትልቅ ሰው አይደላችሁ? እንዴት እንደዚህ የህፃን ስራ ትሰራላችሁ? ትንሽ እንኳን ህሊና የላችሁ? እኔ ከሁሉም የሚያናድ የእናንተ ተባባሪ መሆኔ ነው። ዞር በይ፣ እንዳትነኪ። ይህ ሁሉ ነገር የሆንኩት በአንቺ ምክንያት ነው። ትንሽ እንኳን ጸጸት አይሰማሽ? ቆይ መቼ ነው እንደዚህ አይነት ሲሆንሽ? ነው ወይስ መጀመሪያም እንደዚህ ነበርሽ? ርብቃ አንቺ በጣም ጥሩ ሰው ነሽ። እኔ ሳላውቅ በጣም ብዙ ነገር ተናግሬሻለሁ። ይቅርታ። ምንም አይደል ልዩ። እኔም በአንቺ ቦታ ብሆን የማስበውን ነገር ነው ያሰብሽው። ግን እኮ ሊሰማሽ እንኳን ፈቃደኛ አልነበርኩም። አላግባብ ፈርጄብሻለሁ። አንቺ ግን ከማንም የተሻልሽ ጥሩ ሰው ነሽ። ልዩ፣ እኔ አንቺን አልተቀየምኩሽም። ለአብርሃም ስለምታስቢለትና ስለምትጨነቂለት ነው እንደዛ ያልሽው። እኔም ለመወደው ሰው እንዳንቺ ነው የምሆነው። አብርሃም ግን እንዳንቺ የሚጨነቅለት ሰው ስላለ በጣም እድለኛ ነው። ርብቃ ይህን ነገር ምን ልናደርገው ነው? እኔ እንጃ። አንቺ እሺ ካልሽኝ ግን አንድ ሀሳብ መጥቶልኛል። ምንድን ነው? ያችን ዲናን ልክ የምናስገባበት ሀሳብ ነው ይመጣልኝ። ማለቴ እኛ መጥፎ ሰዎች ስላልሆነ ነው እንጂ ክፋት ካሰብን ልንጎዳት እንደምንችል ልናስተምራት ይገባል እኮ። ምንድን ነው? ማርኮ ከዚህ በኋላ እዚህ ቤት እንድትኖር አልፈልግም። ሳስበው እዚህ ቤት መኖር ትክክል አይደለም። ስለዚህ አሁኑኑ ቤቴን ለቀህልኝ ሂድ። ምን እያልከኝ ነው ወንድሜ? እኔን እያባረርከኝ? አዎ፣ ለዚያው አሁኑኑ እንድትወጣልኝ ነው የምፈልገው። አባቴ ምን እያደረክ ነው? ወንድሜ ልታባረረው ነው? ዲና፣ አንቺ ሚስቴ ስለሆንሽ በዚያ ላይ ልጄን በወዲሽ ስለያሽ ነው እንጂ እንደሰራችሁት ቢሆን ከዚህ በላይ ባደርጋችሁ ደስ ይለኝ ነበር። አረ በጣም ጥሩ። የወንድሜ ሳያንስ እኔን ለማባረር ታስባለህ? እንደዛ ነው? በጣም አሪፍ ነው። ይሄ ቤት የጋራ ቤታችን ይመስለኝ ነበር። ለካ ተሳስቻለሁ። ያንተ ብቻ ነው። እኔና ወንድሜ ለካ ላንተ ተራ መጤዎች ነን። ዲና፣ የተፈጠረውን ነገር በደንብ ታውቂያለሽ። አንቺ ሚስቴ ነሽ። ይሄ ቤት የአንቺን ቤት ነው። ግን ደግሞ አባወራው እኔ ነኝ።
የፈለኩትን ነገር ማድረግ ይችላል። እና የገዛ ወንድሜን እያባረርክ ነው መብትህ የምታሳየው? አዎ አስፈላጊ ከሆነ ማንም ሰው ሊባረር ይችላል። ያገባሁት አንቺን ነው። ወንድምሽን የማኖር ግዴታ የለብኝም። ምን አልክ? ቆይ እያኖርከኝ እንደነበር ነው እንደምታስበው? እንደዛ ነው? እያኖርኩ አይደለም እንዴ? በጣም ጥሩ። እንኳን ይህንን ቃል ካንተ አፍ ሰማሁት። በጣም ነው የማመሰግነው። እኔ እኮ እንደ ወንድሜ ነበር ማይ እህቴ ቤት ሳይሆን ከወንድሜ ጋር ነው የምኖረው ነበር ነው የምለው። እኔ ራሴ እንደ ቤተሰብ ቆጥራለሁ። ለካ አንተ እንደ ሞግዚት ሹሩሩ እያልክ እያባበልክ እንደምታኖረኝ ነው የምታስበው። እረፍ አልኩህ እኮ አይደል እንዴ? ተረጋጋ። ወዴትም አትሄድም። እሱ የሚያደርገውን ነገር አያውቅም። እኔ አናግረዋለሁ። አየህ አይደል ወንድሜን ምን ያህል እንዳስከፋው። ለአንተ ቀን ከሌሊት እየለፋ እንደ ውሻ ስታባረረው ትንሽ አታፍርም? ይኸውም ለዛሽ ገረድ። ዲና አፍሽን ቆጥብ። እሷ ገረድ አይደለችም፣ ቤተሰባችን ናት። እና እኔና ወንድሜ ነን ቤተሰብ ያሉን ነው? አብርሃም ተናደሃል ብዬ ነው ለመረዳት እየሞከርኩ ያለሁት። ቤተሰቤን ናቀ፣ እኔንም እንደናቀ ነው የምቆጥረው። ዛሬ ወንድሜን ካባረርክ እኔንም ማባረር አይቀርም። ስለዚህ በቀላሉ ማልፈው ነገር አይደለም። ስለዚህ በደንብ እናወራበታለን። አሁን ግን ሁሉንም ነገር እንተውና ወንድሜን ይቅርታ ጠይቀው። ይቅርታ? ለምኑ? አባቴ አታናደኝ። ከዚህ በላይ ወንድሜ እንድታዋረደው አልፈቅድልህም። ለቤተሰቦች ክብር የሌለው ባል ለእኔ ምን ይጠቅመኛል? ዲና ነገሩን ወደ ሌላ ነገር ለመቀየር አትሞክሪ። የተፈጠረውን ነገር በደንብ ታውቂያለሽ። እኔ ለአንቺም ለቤተሰቦችሽም በደንብ ክብር አለ። እናንተ ግን ለእኔ ቅንጣት ታክል ክብር የላችሁ። ደግሞ ስለተቆጣሽና ጮክ ብለሽ ስለወራሽ ሀሳቤን የምቀይር ከመሰለሽ ተሳስተሻል። ያደረጋችሁትን ነገር በጠቅላላ አረሰው። ገና ለምን እንዳደረጋችሁት አጣራለሁ። አንቺም ሚስቴ ስለሆንሽ ነው የምችልሽ። ማርኮ ግን ከዚህ ቤት እንድትወጣልኝ እፈልጋለሁ። አለቀ። እኔም ክብር የማላገኝበት ቤት መኖር አልፈልግም። ግን አንድ ነገር ልንገር፣ ምንም ቢሆን ለእኔ ወንድሜ ነህ። ብታዋርደኝም ከቤት እንደለማኝ ብታባረረኝም ወንድምነትን አልሰርዘውም። አንተ ግን ለዋልኩልህ ውለታ በደንብ አድርገህ ከፍለኛል። በደንብ ለእሱ ደግሞ አመሰግናለሁ። ቆንጆ ወንድሜ። ልቀቂኝ። አንቺ ደግሞ እያየሽው አይደል እንዴ እየለመንኩት እንድኖር ነው የምትፈልጊው? ደስ አለ? አሁን አባወራነቱ በደንብ ተረጋገጠ። ዛሬ እሱን ብቻ አይደለም እኔንም ነው ያዋረድከኝ። አንድ እንድታውቅ የምፈልገው ነገር ቢኖር ወንድሜን ይቅርታ ብለው ከቤቱ የትም እንዳይሄድ አድርግ። አለበለዚያ ብር ሄዳለሁ። ነገ እኔም አይቀርልኝም። ከወንድምሽ ጋር እንደምትሄጂ እያስፈራራሽኝ ነው? ከዛ ሀሳቤን እንድቀይር አታውቂኝም ማለት ነው? ከወንድምሽ ጋር መሄድ ከሆነ የምትፈልጊው ሂጂ። ግን አንድ ነገር ልንገርሽ፣ ስትሄጂ ተፋተን ነው። እሺ? የት አባቱ የእጁን ያገኘው። በገዛ ቤቱ እየኖረ አቢን ለመጉዳት ያሴር ነበር። ከዚህ በኋላ ግን አቢን ማንም አይጎዳው። ደግሞ ታያለሽ፣ ዲናን በቅርቡ መውጣቱ አይቀርም። አብርሃም የሁለቱን ግንኙነት ማወቁ አይቀርም። እኔ በቃ ደስታችንን አክብር። እሺ ማርኮ፣ አይሆንም። ጥለኸኝ አትሄድም። ግድ የለም መሄድ አለብኝ። በዛ ላይ ሰውዬሽን አይተሽዋል አይደል? እሺ በቃ አንተ የምትሄድ ከሆነ
እኔም አብሬ እሄዳለሁ። ያላንተ እዚህ ቤት ውስጥ ምንም አልሰራም። አትሄጂም፣ ወዴትም መሄድ አትችይም። እኔ ብቻዬን መሆን አልፈልግም። ማርኮ በቃ አብቅቷል። ወደ ቤታችን እንሂድ፣ ወደ ልጆቻችን እንመለስ። አይ አላበቃም። እዚህ ቤት ተመልሼ እመጣለሁ። ከዛ እሱ ይወጣል። ያለውን ሁሉ ነገር ነው አዋርዶ እንዳስወጣኝ አዋርጃ አስወጣዋል። ማርኮ ይቅርብን። ሰውየውን እያየሁ ነው አይደል? ደብድ እያደረገው እኮ ነው። ማርኮ ፈርቻለሁ። በቃ ይቅርብን። ወደ ቤታችን እንሂድ እባክህ። ብቻሽን ነሽ ያለሽ ማን ነው? ከዚህ ወጣሁ እንጂ እኮ አልሞትኩም። ሁሌም አብረሽ ነኝ። የኔ ቆንጆ ጠንከር በይ። ቃል እገባልሻለሁ፣ እናሸንፋለን። እንዲያውም ይሄን ነገር ለራሳችን እንጠቀምበታለን። በይ በቃ ሰላም ሁኚልኝ እሺ? እወዳለሁ። አንተ ላይ ላደረገው እያንዳንዱ ነገር እጥፉን ዋጋ አስከፍሏል። እንዲና ነው ማቃት ቆራጧል። በቃ አሁን ግን መሄድ አለብኝ እሺ? እሺ ፍቅር ዛሬ ደስታችን ቀን ነው። ትልቅ ሸክም ነው የቀለለልን። በጣም ሁሉም ሰው እጁን ማግኘቱ አይቀርም። እውነት ነው። ጊዜ ይወስዳል እንጂ ሁሉም ሰው እጁን ያገኛል። ቺርስ ለድላችን። ምህረት አይገባትም። ተኩስ! አይን አውጣ። ሁሉም ሰው ፍቅርና መልካምነት አይገባውም። ለአንዳንድ ሰው ልክ እንደነሱ መጥፎ መሆን ይኖርብሻል። ይቻለም ለጥሩዎች ሳይሆን ለጠንካሮች ብቻ ናት። በቁም ነው ማቃጠል። ዝም በይ! እገላለሁ። የእጅሽን ታገኛለሽ። ይቺ ሴት እንዳታምናት ተኩስ! አባቴ የሚል ነገር ውሸት ነው። ያች ርጉም ሴት በህብረት መግቢያ ታሳያት እንዴት ደስ እንዳለኝ። ስትሄጂ
ተፋተን ነው። እሺ ምን አይነት ግን ባለጌ ነሽ! ከዛሬ ጀምሮ ሁለታችሁም ያቀዳችሁት ተንኮል። የዚችን ልጅ ጉድ አንተ ራስህ በአይነት አያለ። ዲና ስለምን ስርቆት ነው የምታወሪው? ለአንዳንድ ነገር ብሎ ያስቀመጠው ገንዘብ ነው። እንዴት ከሚያኖርሽ እንደ ቤተሰብ ከሚያይሽ ሰው ትሰርቂያለሽ? ዛሬ ከዚህ ቤት መንቅሬ ነው ማስወጣሽ። ከዚህ በላይ እዚህ መቆየት የለብሽም። ያለውን ሁሉ ነገር ነው የምነጥቀው። አሁኑኑ ቤቴን ለቀህልኝ ሂድ። እና የገዛ ወንድሜን እያባረርክ ነው መብትህ የምታሳየው? አስፈላጊ ከሆነ ማንም ሰው ሊባረር ይችላል። እረፍ አልኩህ እኮ አይደል እንዴ? ቆይ ግን አንተ ማነህ? አዋርዶ እንዳስወጣኝ አዋርጃ አስወጣዋለሁ። ዲና አንቺ በጣም ክፉ ሰው ነሽ። ከክፋት ውጪ ደግሞ ምንም ነገር አታውቂም። የኔ ቅዱስ ሰይጣን ደም እንባ ነው ማስለቅሳችሁ። ገና ከመውጣቴ መበጣበጥ ጀመሩ።